በእውነት ነው የምላችሁ እኔ እንደዚህ ሆኜ በአንድ እጄ ሰርቼ በእውነት ሼር ላይክ ሰብስክራይብ ካላረጋችሁ እኔ እንጃ በጣም አዝንባችኋለሁና እርግጠኛ ነኝ አታሳፍሩኝም ብዬ አስባለሁ። እንግዲህ ያዘጋጀሁት ምግብ ይሄን ይመስላል። እስቲ አያምርም? ምን ዋጋ አለው? እኔ ጭራሽ ሚስትም አያስፈልገኝ በእውነት ነው የምላችሁ። ይውስጥ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለኝ እግዚአብሔር አምላክ የተመሰገነ ይሁን። እናንተ እንዴት ናችሁ? እንዴት ሰነበታችሁ? እንዴት ውላችሁ አደራችሁ? እኔ እግዚአብሔር አምላክ የተመሰገነ ይሁን እጅግ በጣም ሰላም ነኝ። እንግዲህ ያው ሰሞኑን ትንሽ በጥምቀት የተነሳ በባለፈው ቪዲዮ እንደሰራውላችሁ ያው እስከዛሬ አልተሻለኝም ብዬ ደግሞ ቪዲዮን ከመስራት ወደ ኋላ አልልምና በአንዳንድ ቪዲዮዎች ወደ እናንተ መንጣት ስለፈለኩኝ ዛሬ እንግዲህ በድጋሚ ወደ እናንተ መጥቻለሁ ማለት ነው። ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ይማረ ቀላሉን ያርግል ብላችሁኛል። አሜን ብያለሁ። እኔም ተቀብያለሁ። እንግዲህ ውድ ቤተሰቦቼ ዛሬ ደግሞ ያው እጄን ስላመመኝ መቼም ሰው ሳይበላ ሳይጠጣ አይኖርም ማለት። ስለዚህ እጄን አመመኝ ብዬ እኔ በነገራችን ላይ ውጪ እጄ መገብ ወይም ደግሞ እንደዚህ እጄን እንትን ብዬ መሄድ አልፈለኩም። ስለዚህ በዛው ምስቲ አንዳንድ ቪዲዮዎች እየሰራው ለምን ቤት ውስጥ ምግብ ነገር አልሰራም በሚል እንግዲህ ዛሬ ምግብ እየሰራው ወደ እናንተ ቪዲዮ ላደርስ መጥቻለሁ ማለት ነው። እንግዲህ ያው ስለ ሁኔታው ስነግራችሁ ያው በባለፈውም ታሽቻለሁ ድጋሚም ደግሞ ሄጄ ክትትል አድርጌያለሁና ያው ደህና ነው ብዙም ማለት የና ለክፉ የሚሰጥ አይደለምና ትንሽ ያው ከበድ ያለ ነገር አትስራበት አታንሳበት ስለተባልኩኝ ያው እንደዚህ ልብስ ማጠብ እንደዚህ የተለያዩ ነገሮችን ያው ከመስራት እንግዲህ ተቆጠብ ተብያለሁ ለጊዜው። እንግዲህ በተረፈ ያው ጥሩ ላይ እንዳለው በዚሁ አጋጣሚ ልነግራችሁ ፈልጋለሁ። እንግዲህ ውድ ቤተሰቦቼ ዛሬ እንግዲህ የሆነ ምግብ ልንሰራ ነው። ይሄ ምግብ ስሙ ይጠፋችኋል ብዬ አላስብም። በነገራችን ላይ ያው የራሱን ምን ሳይሞላ የሰው አይሞላም ይባላልና እኔ እንግዲህ አባባሉን ለእናንተ ትቻለሁ። እንግዲህ እስቲ ዛሬ ይሄንን ደግሞ እየሰራው ወደ እናንተ ቪዲዮ አደርሳለሁ ብዬ አስባለሁ። በነገራችን ላይ ይሄን ለመስራት በጣም ብዙ ግብአቶች ያስፈልጋሉና እንግዲህ እነዛን ግብአቶች እንዴት ይሆናሉ ምን ይሆናሉ የሚለውን ነገር እኔ እንጃ እኔ አላቅም። ማለት ይሄ ነገር ሲሰራ ዝም ብሎ አይሰራም። ምን ልላችሁ ፈልጌ መሰላችሁ? ሽንኩርት ያስፈልገዋል፣ ቲማቲም ያስፈልገዋል፣ ሌላ ግብአቶች ያስፈልጋሉ። እነዛን እንግዲህ እኔ ማለት በዚህ እጄ ለመክተፍ አልችልም። ስለዚህ የግድ እዚሁ የሆነ ሰው እንግዲህ አስከትፍ ያለው ማለት ነው። እኔ በነገራችን ላይ በዚህ እንዴት አድርጌ ከትፋለሁ። ስለዚህ እንግዲህ የተወሰነ ሽንኩርትና የተወሰነ ቲማቲም እንዲሁም ደግሞ ቃሪያ ምናምን ሊሆን ይችላልና እነዛን እንግዲህ ሰው እንተናስ ብላለው ማለት ነው። እንግዲህ አብራችሁን ቆዩ። ቀጥታ ወደ ስራ ነው የምንሄደው። ዳይ ነው እንደምታዩት እያበሰልኩ ነው። እንግዲህ ውድ ቤተሰቦች ያው ግብአቶቹ ደርሰውኛል ማለት ነው። ያው እኔ እንደነገርኳችሁ እኔ መክተፍ አልችልም። በርግጥ ያው እንግዲህ ከቤተሰብ ከጎረቤት ነው ተከትፎ የተሰጠኝ። ያው አንዳንዴ ከሰው ጋር መግባባት ጥሩ ነው፣ ለአንዳንድ ነገር ይጠቅማልና ያው እዚህ ጋር ቀይ ሽንኩርት፣ ቲማቲምና ነጭ ሽንኩርት አድርገው ከትፈው ሰጥተውኛል ማለት ነው። ያንን እንግዲህ በጋራ አድርጌ መጨረሻ ላይ ወደ እናንተ አቀርባለሁ ማለት ነው። እንግዲህ ያው ቀይ ሽንኩርቱን እያቁላላው እገኛለሁ።
እንግዲህ እዚህ ጋር ትንሽ ያው በርበሬ ያስፈልገዋል ማለት ነው። ያው ስጎም አይደለ እና እንግዲህ በነገራችን ላይ በጣም ነው ማለት እያመመኝ ነው። ያው ምን እንደምላችሁ አላቅም። ትንሽ ከባድ ነውና አሞኛል ብዬ መቼም ሰው ዝም ብሎ እየራበው ሊኖር አይችልም ወይም ሊቀመጥ አይችልም። ስለዚህ ባለው ነገር መጠቀም ግድ ነውና በእርግጥ ወጥቼ መብላት እችላለሁ፣ ግን እንደዚህ ወኘ መውጣቱ ትንሽ ስለደበረኝ ቪዲዮ እየሰራው እዚሁ ለምን አላዘጋጅም በሚል ነው። እንግዲህ ውድ ቤተሰቦቼ ሁሉም ነገር አልቋል። እንደምታዩት እንግዲህ ይሄን መቀላቀል ብቻ ነው የሚጠበቅብንና ይሄን እንቀላቅላለን ማለት ነው። በእውነት ነው የምላችሁ እኔ እንደዚህ ሆኜ በአንድ እጄ ሰርቼ በእውነት ሼር፣ ላይክ፣ ሰብስክራይብ ካላረጋችሁ እኔ እንጃ በጣም አዝንባችኋለሁና እርግጠኛ ነኝ አታሳፍሩኝም ብዬ አስባለሁ። እንግዲህ እኔ የመሰለ ምግብ አዘጋጅተናል እላችሁ ፈልጌ ነው። ውድ ቤተሰቦች ሁሉም ነገር አልቋል፣ ጨርሻለሁ። እንግዲህ ያዘጋጀሁት ምግብ ይሄን ይመስላል። ይሄን ምግብ አናቅም አጥቶ ይሄን ማያውቃል። የሚገርም መኮረኒ ነው። መኮረኒ እንግዲህ ያው የራሱን ሳይሞላ የሰው ይሞላል አይባልምና ያው አንዳንዴ ቀለል ያሉ ምግቦችን ሰርቶ መመገብ በቤት ውስጥ ግድ ነውና ለዛ ነው። እንግዲህ አዘገጃጀቴ እንደምትወዱት ተስፋ አደርጋለሁ። በእውነት ነው የምላችሁ። እንግዲህ ሰው አስቸግሬ ሽንኩርት፣ ቲማቲም አስከትፌ በአንድ እጄ ሰርቼ እውነት እኔ ካልደገፋችሁኝ በእውነት በጣም አዝናለሁና እንግዲህ ያዘጋጀሁት ምግብ ይሄን ይመስላል። እስቲ አያምርም? ምን ዋጋ አለው? እኔ ጭራሽ ሚስትም አያስፈልገኝ። በእውነት ነው የምላችሁ። ይውስጥ እንብላ። በነገራችን ላይ የሚገርም ሙያ ነው ያለኝ። እሺ ሴቶች ራሱ የዚህን ያህል ሙያ የላቸውም። እርግጠኛ ሆኜ ነው የምነግራችሁ፣ አስረግጬ ነው የምነግራችሁ ነው። ዋው 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 ዋው! አይ ሙያ አዩ ከጎረቤት ራሱ እየተንጫጩ ነው ሙያዬን ሰምተው ማለት ነው። እና እንግዲህ ውድ ቤተሰቦች ያዘጋጀሁት ምግብ ይሄን ይመስል ነበረ። እርግጠኛ ነኝ በእውነት ነው የምላችሁ በአንድ እጄ እንደሰራው ቁጠሩትና በአንድ እጄ የሰራሁትን ምግብ እንደምታበረታቱኝ እርግጠኛ ነኝ። እንግዲህ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አግዙኝ ነው የምለው። እንግዲህ ለዛሬ የነበረን ቆይታ ይሄን ይመስላል። ሰሞኑን እንደዚሁ በአንዳንድ ቪዲዮዎች ወደ እናንተ መጣለው። ሰላም ቆዩ።